ማን ነው ገብቷችኋል? የታዘለው ክርስቲያኖች ገብቷችኋል? ማን እንደታዘለ ገብቷል? ላሳያችሁ። እነዚህን እኮ ነው ያዘላቸው። ገብቷችኋል? አሁን የታዘለው ይሄኛው ነው። እነዚህ ደግሞ ጥግ ስር ዛፍ ስር ቁጭ ብለዋል። ኩርምት ብለው ማለት ነው። አሁን ይሄ ሰው ገጽ 74 ቀጥሎ ያለው ይሄ ገጽ እዚህ ላይ የተቀበለው ክርስቶስን እንደተሸከሙ ዘርጎ በአምሳለ ጻድቅ ተደረገው አልገባኝም። ተረት ብሎ የመናገር ስልጣን የሰጠው ማን ነው? ይሄን ተረት በማለቱ ልጁ ማለት ነው። ይሄው አረስቱ ይታያቸዋል። በገድላት ላይ የሚያላግጥ ትውልድ ተነሳ። የት? በምድራችን ላይ በየት ቤተክርስቲያን? ብላክ እንደዋት ምነግር በኦርቶዶክስ ቤተክርስቲያን ማለት ነው። ማን ነው የሚያላግጠው? ትውልዱ። እስከ ዛሬ ድረስ እኮ ኤርሚያስ እነዚህ መጽሐፍቶች እኮ ተከብረው ነበረ። አይ አሁን ትውልዱ አይታችሁት ከሆነ እንዴ ይገቡና ምን ይሉናል? እዚህ ሲገቡ እኔ የምፈልገው ከመጽሐፍ ቅዱስ ላይ እንድታነብን በመጽሐፍ ቅዱስ እንድናወራ ነው። እንደው ምን ይሉናል? እኛ ነው ራሳቸው መልሰው ገድላት ድርሳናት የጴንጤ መደበቂያ ነው ይላሉ። ገድላት ድርሳናት እኮ የጴንጤዎች መደበቂያ ጥሻ ሆነ፣ መደበቂያ ዋሻ ሆነ። ጴንጤ ስጠይቀው ገድላት ድርሳናት ውስጥ ሄዶ ይደበቃል ብሎ የማይል መምህር ማን አለ? ጴንጤ እንዴት ይደበቅበታል በገድላት ድርሳናት ውስጥ? እና የጴንጤ መደበቂያ መጽሐፍ ትጠቅሳለህ እንዴ? አቦ ወደዛ ዞር አድርግልኝና ከመጽሐፍ ቅዱስ እናውራ ይልሃል። ይሄ እኮ ወንድሞች እናቶች ቢገባችሁ ጣሪያ ላይ ወተን ራሱን ልናመሰግንበት እኮ የሚገባ ነገር እኮ ነው። ትልቅ እኮ ድል ነው። አንድ ኦርቶዶክሳዊ ምንምን ወይ አንድ ኦርቶዶክሳዊ አገልጋይ በመጽሐፍ ቅዱስ ብቻ አውራኝ እነዚህን አታውራኝ ብሎ ሲል ምን እያለ እንደሆነ እነዚህ ማፈሪያዎች ናቸው። እነዚህ እኛ ፊት አይሉም እንደዛ። እነዚህ እኮ አንገት ያስደፉን ናቸው። እነዚህ በጣም ያሸማቀቁ ናቸው። በማያሸማቀቀን አንገት በማያስደፋን በመጽሐፍ ቅዱስ ብቻ አውሩን ብለው ሶላ ስክሪፕቸራ ብለው መጥተዋል ማለት ነው። ቀድሞ እኮ ግን እኛ ገድላት ድርሳናትን ሳንነካ በፊት በመጽሐፍ ቅዱስ ብቻ እናውራችሁ ብለን ስንል አይ መጽሐፍ ቅዱስማ ብቻ ማለት ሉተር ሽንት ቤት ቁጭ ብሎ የፈበረከው ነው፣ ቆሎ እየበላ ያነሳው ነው፣ ተኝቶ ያወራው ነው፣ ከሚስቱ ጋር የተጫወተው ነው ያላችሁ ሲያላግጡ ነበር። በመጽሐፍ ቅዱስ ብቻ እናውራችሁ ብለን ስንል እኛ እንደናንተ መጽሐፍ ቅዱስ ብቻ አንልም። ገድላት ድርሳናቱ ሊቃውንቱ አዛውንቱ ምናምን ነገር ብለው የሚሉት በጣም ብዙ ቡትቱ ይጠሩብን ነበር። አሁን ደግሞ አይ በቃ እንግዲያ አንዱን ኦርቶዶክሳዊ በምንድነው የምናወራዋለን? እኛ በመጽሐፍ ቅዱስም በገድላት በድርሳናቱም በመጽሐፍቶች ሁሉ ጭምር ነው የምናወራችሁ ብለን ይኸው እስካሁን ግግም አልና አንድን ኦርቶዶክሳዊ ስናወራው ነገረ ድነትን አውራኝ ብሎ ካለ በመጽሐፍ ቅዱስም በመጽሐፍቶቻቸውም ነው የምናወራቸው። ለምን? መጽሐፍ ቅዱስ ብቻ አይደለም በኦርቶዶክስ ነገረ ድነት ላይ የሚያስተምረው ትምህርት መጽሐፍ ያለው እነዚህ ገድላት ድርሳናት ሁሉ ጭምር ነገረ ድነትን ያስተምራሉ። ስለዚህ ወደ ኦርቶዶክስ ከአንድ ኦርቶዶክሳዊ ጋር ስታወራ በመጽሐፍ ቅዱስ ብቻ ካወራችሁ ተሳስታችኋል። ቢለምኑ መሬት ቢደበድቡ ቢቧጥጡ በመጽሐፍ ቅዱስ ብቻ እንዳታወራቸው ኦርቶዶክሳውያንን። በመጽሐፍ ቅዱስ ብቻ አውሩን ብለው የሚሉት ያው ገመናችንን አታስጡት ነው ኤርሚያስ። በቃ ወይ ደግሞ አንዱ መምህር እንዳለ አንዲት ክፉ ወፍ ነበረች አሉ እና ያቺ ወፍ ሁሉ ቀን የመጣች የእንስሶችን ቁስል ነው የምትነካው፣ ቁስላቸውን ነው የምትነካው እና መናፍቃኑ አሁን እንደዛች ወፍ ሆነውብናል አሉ። ኖ ወፏ ቁስል የምትበላ ወፍ እኔ በእርግጥ አላቅም፣ እንደየአካባቢው ሊለያይ ይችላል። አዋፍት ስለሆኑ የእንስሶቹን ቁስል የምትበላ ምናምን ነገር ብሎ አሉ። ቁስላቸውን የምትበላ አላቅም፣ በእውነት ለመናገር ማለት ነው አላቅም። ግን ጭሪ የምትባል ወፍ አለች። እኔ በተወለድኩበት አካባቢ ጭሪ ትባላለች። በከብቶች ላይ እነዚህ ተዋሲያን ተጣባቂ የሆኑ እንደ መዥገር የሚባሉት አይነት ነገሮች እንደነሱን ታገኝና ብብታቸው ስር፣ ጡታቸው ስር፣ እንደዚህ ፕራይቬታቸው አካባቢ ላይ ስስ ስለሆነ ቆዳቸው ሄዳ መዥገሯ ትጣበቃለች እና
ደማቸውን ትመጥና የእንስሶቹን እላወላቸው ላይ እዛው ራሱ በቃ እንደምቧይ ብጥ ብላ ትቀመጣለች እና ጭሪዎቹ ይመጡና ይነቁሯታል። ከዛ ደሟን ይመገቡታል ማለት ነው፣ የመዥገሯን ማለት ነው። ይህን ሲያደርጉ እንስሳው ላይ ነው፣ መዥገሯ እንስሳው ላይ ነው ያለችው፣ እዛው ላይ ያለች ነው የሚገሏት። ኦኬ እቺን ወፍ አውቃለሁ። ከዚህ ውጭ ቁስል የምትበላ ወፍ እኔ አላውቅም። ግን ምን አሉ ምሳሌ ሲጠቀሙ ማናቸው? ማን ነበረ ይሄንን የተናገረው? መርጌታ ኤፍሬም ነው ማን ነው የሚባለው? ነው መርጌታ ኤፍሬም ወይ ሰምቲንግ የሆነ እና አንዲት ወፍ ነበረች ብለው ማለት ነው። ተረት ይወደዳል ቤት ውስጥ። አሁን ጴንጤው ገድላት ድርሳናትን መጥተው ችግር ያለባቸውን ቦታ እየነቆሩን እያደሙን እችን ቤተክርስቲያን ብለው ቀጥታ የተናገሩት ቪዲዮ ነበረ። ከቪዲዮ ብዛት የተነሳ አሁን ቦታውን የቱ ጋር እንዳስቀምጡት ስላላስታወስኩ ነው። በሁለት ስልክ ላይ ነው የማስቀምጠውና ካገኘሁት አሰማችኋለሁ። አይ ቁስላችንም ነው ገድላት ድርሳናት እንደ መዥገሯ ቁስላችን ናቸው ብላችሁ ካላችሁ ቁስላችሁን ታከሙ፣ ልናሳክማችሁ ይገባል። ቁስል እንትን አይጠረግም፣ የሚፈርጠው ፍርጥ ይደረጋል፣ መግሉ እንዲወጣ ማለት ነው። ሰንኮፉ እንዲነቀል እዡ እንዲወጣል ይባላልና ፍርጥ ይደረጋል። ያበጠው እንዲፈነዳ ማለት ነው። ፍርጥርጥ እናደርገዋለን ማለት ነው። ያም አልኮ በቃ ጥርስን መቻል መንከስ ነው። ድርሳነ ሚካኤል የሚባል ቁስል ፍርጥ፣ ታምረ ማርያም የሚባል የሚያዥ የሚመግል ተረት ፍርጥ። ያኔ መጮህ የለብህም። በደንብ ያ ያበጠው ላይ የያዘው የመገለው ነገር ከፈሰሰልህ በኋላ ከዛ ሰላም ትሆናለህ። ከዛ እንጠራርግልና በፋሻ እናስርላለን። አሁን መታችሁ ግን እብጠቱ እንዳለ ተረቱ እንዳለ ገዳዩ ትምህርት እንዳለ 5600 ሰው ከበስተዋል። እዚህ ቤት በቃ የያዕቆብ ጨዋታ ሆነና ቀረ። እንዲሁ በድብቆች ነው በቃ እንትን የምንለው ነው እና አናሻሽላችሁ። እዚህ ጥሩ የሕክምና ስራ ነው እየሰራን ያለ ነው። የቆሰለ ቁስል ካለህ ቁስል ከመድረቁ በፊት መግል ይይዛል። መግሉ ደግሞ በሆነ ነገር በስተህ ዶክተሮችም ጋር ሂድ፣ በባህላዊውም መግሉ እንዲፈስ የሆነ ነገሩን ተነካውና ታፈርጠዋል። እሱ ካልፈሰሰ አይደርቅ፣ መርዙ መውጣት አለበት ማለት ነው እንጂ ዝም ብላችሁ ነካኩልኝ አይባልም። በደንብ መፍረጥ አለበት። ስለዚህ ታምረ ማርያም የሚባል መጽሐፍ በደንብ ፍርጥ ስናደርገው አይታችኋል አይደል? ስንት ነገር እንደወጣ አንድ መዓት ሰው ኦርቶዶክስ መሆኑን ራሱ እስኪጠላው ድረስ ማለት ነው። ቻለው እንግዲህ ወዳጄ፣ እቺ ቤተክርስቲያን ንጽሕት ናት፣ ቅድስት ናት፣ ባህረ ጥበባት ናት፣ አትሳሳትም ስትሉ ኖሯቸዋል። መጽሐፍቶቻችሁ ግን ስንገልጣቸው የዚህን ተቃራኒ ነው የሚያወሩት። ንጽሕት ሳይሆን አይታቸዋል። ይህንም በደንብ መናገር እንችላለን። ጥራት የሚጎላቸው መጽሐፍቶች መሆናቸውን አሳይተናል ማለት ነው። ቀሲስ ንጋቱ አበበ ይግቡ። እንደናንተ አይነት ካህናት ነው የሚያስፈልገው። አሁን ምን ሆነ ታዲያ? ከገባችሁ ግቡ፣ ካልገቡ ግን ይተዉት አላችሁ። አገልጋዮች አሁን የገባችሁ እያየኋችሁ ነው። ሌሎቻችሁም በለማርያም ኑ ግቡ። ካህናት አገልጋዮች እኮ መግባት ነው ያለባችሁ። አንተ ውሸታ ማን ነው ደግሞ በገድላት ድርሳናት ላይ የሚያላግጥ ትውልድ ብላችሁ መታችሁ መሞገት ነው። እኛ ቪዲዮ አለን፣ ማስረጃ መጽሐፍቶች አለን። ራሱ አባቶች ብላችሁ የምትሏቸው ሁሉ ጭምር ምን እንደተናገሩ እናሳያለን። ስለዚህ የኦርቶዶክስ ተዋሕዶ ቤተክርስቲያን ለብዙ ሺህ ዘመን እንደ መግል ያልፈረጠላት አንድ መዓት ቁስል ገድላት ድርሳናቱ እንደ ቁስል ስለሆኑ ማለት ነው
በየብብሽሽቷ በየሰውነቷ ላይ አብጦ 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 የተቀመጠ ማለት ነው። የመሐረነ ወይ ሳለነ ወይ ቀበነ እያሉ ካህናቱ የሚቀልዱበት የነበረውን ህዝብ አሁን ህዝቡ ደግሞ በመጽሐፉ ላይ መቀለድ ጀመረ። እኛ በፊት መጥተው ልንወያያቸው ስንል ገና ልንጠቅስ ስንል ይኸውልህ ተአምረ ማርያም ለኮ እንደዚህ ተብሎ ማለት ከሱ ልጠቅስ ነው እንዴ? በጣም ነው የምትገርመው። ጴንጤ እኮ ገድላት ድርሳናት ውስጥ እኮ ሆነ መደበቂያችሁ ይላል። አንተ የምታነበውን ከበረከቱ ሱታፌ ይሳተፍበታለሁ ብለህ የምትለውን ጠዋት ጠዋት ከመጽሐፎቹ ቅድስና የተነሳ እህል ሳይበላ ነው የሚነበቡት። መጽሐፍቶቹ ቅዱሳን ስለሆኑ እህል ሳይበሉ ነው የሚነበቡት ብለህ ዝንብህን እሺ እያልክ ጠዋት ቁጭ ብለህ ፀሐይ እየሞቅህ የምታነበው የምትደግመው መጽሐፍትን ጴንጤ ፊት ቀርበህ ለማውራት ያፈርከው አንተው ነህ። ጴንጤ ምን ይሁንልኝ ብሎ ገድላት ድርሳናት ውስጥ ይደበቃል። እናንተ ነበራችሁ የተደበቃችሁት። እናንተን አሁን እንትን አይጥ ምናምን ነገር ካስቸገረ በሀገር ቤት አይጥ ጉርጥ የሚባሉ ነገሮች አሉ። ክምር ምናምን ነገር እህል በጣም ነው የሚበሉብን እና ዳዋውን ምታው ይባላል በገጠር። ዳዋውን ይሄ ጥሻ ነገር ማለት ነው። ዳዋ መደበቂያቸው እሱ ስለሆነ ዳዋውን ስትመታው አይጡም ጉርጡም ከተደበቀበት ብቅ ይላል። ጉድጓዳቸውን በግልጥ ይታያል። ከዛ ወጥመድም ከሆነ መርዝም ከሆነ ዛጉዬ ጉድጓዳቸው ላይ ይሄድ ታስቀምጣለህ። አሁን ለኦርቶዶክስ ገድላት ድርሳናት ዳዋ ናቸው። መደበቂያቸው የት ነው? ገድላት ድርሳናት ነው። ለዚህ ነው በመጽሐፍ ቅዱስ ብቻ እናወራችሁ ብለን ስንል በለፈለፉ ይጠፉ ይላል ያገሬ ገበሬ። የሉተር ቅዠት ነው አላችሁ። መጽሐፍ ቅዱስ ብቻ እናውራ ብለን በማለታችን በመጽሐፍ ቅዱስ ብቻ እናውራ ብለን ስንል የሉተር ቅዠት ነው አላችሁን። ታዲያ እኛ ቅድስት ቤተክርስቲያን በዶግማ በቀኖና እና በትውፊቱ በአዛውንቱ በሊቃውንቱ በቡቱቱ ታምናለች አልክ። ጣጣውን አላወቅ በኋላ የሚመጣብህን ኦኬ። በገድላት በድርሳናቱ ማለት የቀኖና መጽሐፍት ማለታችሁ ነው? አዎ። እንዴታ እነሱ ከቀኖና መጽሐፍት ነው የሚመደቡት። መጽሐፏን የጻፈ ያጻፈ የደጎሰ ያስደጎሰ ብሎ የሚለው ታሪክ የት ነው ያለው? በዚሁ ጥሻ ውስጥ ማለት ነው። ዳዋ እና ያለ ርኅራሄ ዳዋችሁን እላችሁ ላይ መነጠር ነው ማለት ነው። አሁን ኦርቶዶክሳዊ ታምረ ማርያም ውስጥ ሄዶ መደበቅ አይችልም። ጥሻው እንደተመነጠረበት አይጥ አደባባይ ላይ ነው የምታገኘው። ለመግደል ሳይሆን ለማዳን፣ አይጡን ለመግደል ነው። እዚህ ግን ትውልዱን ግን ለማዳን ነው። ድርሳነ ሚካኤል የሚባል አስቀድመን ስለመነጠር ነው። አንድ ኦርቶዶክሳዊ ሄዶ ዘወርኃ ኅዳር ላይ ብሎ ቢል አይ ዘወርኃ ኅዳር ላይ ነው ያልከው ድርሳነ ሚካኤል ኖ ከመቅድሙ እንጀምራለን። ነገረ ድነትን እኮ ፍትፍት አብልተህ ትድናለህ ብሎ የሚል መጽሐፍ እኮ ነው ድርሳነ ሚካኤል። ስለዚህ ፍትፍትህን አስቀድሜ ልደፋው ይገባል። ስለዚህም ደግሞ ተሳክቶልናል። አይታችኋል። ኦርቶዶክሳዊ ገብተው አንድ ከድርሳነ ገብርኤል አይጠቅሱ፣ ከድርሳነ ሚካኤል አይጠቅሱ፣ ከታምረ ማርያም ሲጠቅሱ አይታችኋቸው ታውቃላችሁ? በፍጹም እንደ ባታነሳባቸው ይሻላል። ምን አለበት ግን እኔ ምን በቃ ጴንቶቹ ጋር ሄደን እኮ በቃ የሆነ ስለ መጽሐፍ ቅዱስ ልናወራ ብለን እኛ ነገረ ድነት እናወራቸው ብለን የዮሐንስ ወንጌል መጽሐፍ ምዕራፍ 6 ሥጋዬን የበላ ደሜን የጠጣ ብሎ ይላልና ብሎ እሱ ስለሚታየክ እንጀራ ያወሩላል። እዛ ጋ ሄደው ቃሉ እኮ አይልም፣ ጭራሽ በፍጹም አይልም ቃሉ። ስለሚበላው ህብስትና ስለሚጠጣው ወይን አይደለም የዮሐንስ 6 ብሉ ጠጡ ብሎ ያለው እና እዛ ጋ ይዘን ስናበቃ ከዛ እሱ ላይ ቆመ ያወሩናል ብለህ ስንል አይ ነገረ ድነት እኮ በእናንተ ቤተክርስቲያን እኮ ደግሞ ብለው ይላሉ። ስጋ በመብላት በደም በመጠጣት ብሎ የሚለው ከሚታኘክ እንጀራ ጋር የሚያገናኘው አይደለም። ግን እሱን ነው ብላችሁ ካላችሁ እናንተ እኮ የምትበሉት የማርያምን ስጋ ነው ብለው ይሉናል። እና ይህንን ደግሞ ምን ብለን እንበል? እኛ ብፁዕ አቡነ ሕዝቅኤልም ወጥተው በቃ አባቶቻችን ናቸው እኮ ብዙ እኮችን ቤተክርስቲያን ቁልቁል እየከተቷት ያሉት። ምን ሆነ? አይም ባለፈው የተናገሩት አላስታውሰውም እንዴ? ይባባሉልሃል እዛ ተደዋውሎ ወይ ደግሞ እየተሾካሾከ ምን አሉ እሳቸው? ያው ምን በላው የእመቤታችንን ስጋ ነው እኮ ብለዋል። እውነትህን ነው። አዎ በቃ ጴንጤው ይህንን አገኘ። አሁን የፍጡር ስጋ የማርያም ስጋ የምትበሉ የሰው ስጋ የምትበሉ እያሉን ነው። ይኸው እያልኩ ነው። እኔም
የማርያምን ስጋ ነው የምንበላው ብለዋል አባትህ። ስለዚህ እናንተ ለመዳን የምትበሉት የማን ስጋ ነው? የማርያምን ነው እንጂ የኢየሱስን አይደለም። የምንጠጣውም ደም የእሷ ነው ብለዋል። የማን? የማርያምን ደም ነው የምንጠጣው፣ የማርያምን ስጋ ነው የምንበላው። ፍጻሜስ ሲኦል ይሆናል። ቆንጆዬ ሲኦል ተዘጋጅቶላቸዋል። የፍጡር ስጋ በልተህ የፍጡር ደም ጠጥተህ የምትገባበት መንግስተ ሰማያት የለም። እሱንም ብለህ ብትል ስለሚታኘክ እንጀራና በአፍ ስለምትጠጣም ብለህ ስለምታጣጥመው ነገር አይደለም የሚያወራው ዮሐንስ 6። ስለዚህ ምን ይሁን ምንም አንሱ ኦርቶዶክሳውያን ከመጽሐፍ ቅዱስ እኛ ጋር ልታወሩ ስትሉ ትዝ ይለናል መጽሐፍቶቻችሁ ስላነበብ ናቸው። ከጥሻውም ልናድንህ ጥሻውም ላይ እኮ አለ፣ እዚህ ጋር ዳዋ ውስጥም አለ እንደዚህ የተጻፈ እንላለን። ከአረም ውስጥም አለ። ስለዚህ እራሳቸው አሁን ኦርቶዶክሳውያኑ በገድላት ድርሳናት ላይ ያላግጡ ጀመር። ቢበቁል እንኳን ራሱ እኮ ተናገረ። እኔ አልቀበልም አለ። አልቀበልም ተቀበል ብሎ ሊያስገድደኝ የሚችል የለም አለ። እንዲህ ነው። አዎ እንዲህ ነው። ገና ያለ በራሳቸው እጅ አውጥተው ይጥሏቸዋል ወደ ቆሻሻ መጣያ። በራሳቸው እጅ አያሳዝንም? አንተ ጠዋት ቁጭ ብለህ ፀሐይ የሞክ የምታነበው መጽሐፍ ጴንጤ አደባባይ ላይ ያላግጥበታል። ለምን? ውስጣቸው የተጻፈ ተረታ ተረት እናንተን አልጠቀማችሁም። ለነፍሳችሁም፣ ለስጋችሁም፣ ለመንፈሳችሁም አልጠቀመም። ስለዚህ እኔ በዘመኔ ፀሐይ እየተሞቀ እህል ሳይበላ ይነበባሉ። እህል ሳይበላ ነው መነበብ ያለባቸው ተብለው የተባሉ መጽሐፍቶች እኔው በዘመኔ ኦርቶዶክሱ በገድላት ድርሳናት ላይ ማላገጥ ጀመረ ነው የምላችሁ። ስለዚህ በዚህ ሀሳብ ላይ እንቀጥላለን። ቴንኪው፣ ጸጋ ይብዛላችሁ ወንድሞች። መቀጠል ትችላላችሁ። ወንድምነት ብርክ አሁን ቁጥር እየጻፋችሁ መግባት ትችላላችሁ። ኦርቶዶክሳውያን ርዕሱ ላይ ለማውራት እንግዲህ ዘማርያም ማለት ምን ማለት ነው? ዘማርያም ማለት ምን ማለት ነው? ኮሜንት ላይ ጻፉልኝ። ዘሚካኤል፣ ዘማርያም፣ ዘጊዮርጊስ፣ ዘበርሶማ፣ ዘበርጩማ እንደዚህ ይበዛል እና ምን ማለት ነው? ዘበርሱማ፣ ዘማርያም ምን ማለት ነው ታውቃላችሁ? ጻፉልኝ እስኪ። ፕላቴናው የማርያም ማለት ነው። እሺ የሚካኤል፣ የማርያም፣ የጊዮርጊስ፣ የተክለ ሃይማኖት፣ የአቦ ምናምን ናቸው እኮ። በጣም ነው እኮ የሚያሳዝነው። አይገርምም? ስማቸው ራሱ በቃ እንደዛ ናቸው። በቃ የተክለ ሃይማኖት፣ የጊዮርጊስ፣ የገብርኤል፣ የማርያም ማለት ነው አይደል? የማርያም ነኝ እያለ ነው ያለው። ለምሳሌ ኤርሚ ቀይሮታል አይደል? ምንድን ነው ያለው? ተናገር እውነቱን ዘኢየሱስ ብሎታል። የኢየሱስ ነኝ እያለ ነው ኤርሚ ደግሞ። በቃ ብልጫችን ይሄ ነው። አየህ ልዩነታችን እንኳን ይሄ ነው። በቃ የማን እኛ? የእግዚአብሔር ነን፣ የኢየሱስ ነን እኛ። እነሱስ የፍጡራን ናቸው። በቃ የፍጡራን ናቸው። ዘ ማለት የማለት ነው፣ የግዕዝ ቃል ነው። ዘ ማርያም ሲል የኢየሱስ የማርያም ነኝ እያለ ነው። እኛስ እኛ የኢየሱስ ነን፣ እኛ የኢየሱስ ነን። ክብር ለኢየሱስ ይሁን። ሰው ግቡ። በቃ ኦርቶዶክሳውያን ቁጥር ጻፉ። ገስት ላይ እያስገባው እየጠየኩኝ ከማስወርድ ቁጥር ጽፋችሁ መግባት ትችላላችሁ። ቆንጆ ርዕስ ነው። ሰሞኑን ሲቆጣ ነበር አይደል? ሰሞኑን ሲቆጣ ነበር ኢዮብ መኮንን የሚባል እስልምና ላይ የሚሰራ ልጅ። እኔ እንደዚህ አይነት ተረት አልቀበልም ብሎ ቴሌግራሙ ላይ ጽፏል። የጻፈው ደግሞ የትኛው ታሪክ ላይ መሰላችሁ? የአቦ ገድል ላይ ማለት ነው። አቦ ሶስቱን አካላት ወይ ደግሞ እግዚአብሔርን አዘለ፣ እግዚአብሔር ደግሞ በተራው አቦን አዘለ የሚለው ታሪክ ላይ ነው ሲያላግጥ የነበረው ማለት ነው ግሩፑ ላይ። እና ይሄ ነገር አስቆጥቷል። ቪዲዮን ላሳያችሁ፣ ምናልባት ቪዲዮን ላሳያችሁ እችላለሁኝ። የተቆጣበትን ማለት ነው። መምሬ ቄሱ የተቆጡበትን ቪዲዮ ላሳያችሁ እችላለሁ። ያላገጠው አቦ አዘለ
የሚለው ላይ ነው ያላገጠው ኢዮብ መኮንን የተባለው ማለት ነው። እና አቧዘለ ከዛ ደግሞ እግዚአብሔር የመተዛዘል ምዕራፍ ማለት ነው። እና እሱን ነው ሲቃወም የምንመለከተው። ልክፈትላችሁ፣ አንዴ ልክፈትላችሁ። ይህን ነው በቴሌግራም ግሩፕ ላይ ያናገርኩት። ምንድን ያለ እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽናት አለባት። ማን ያለ ልዝጋማው? ሰምታችሁታል? በደንብ ሰምታችሁታል ያለውን እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። አሁን ይሄን ያለው ድጋማው ብሩክ፣ ይሄ ድጋማው ፔንቴ አይደለም። እስኪ ስሙት አንዴ። እሺ ይህን ነው በቴሌግራም ግሩፕ ላይ ያናገርኩት። ይህ ስክሪንሾት ነው በነገራችን። ምንድን ያለ እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ማን ያለ አጅሬው ለምን እንዲህ ትላለህ? በቴሌግራም ግሩፕ ላይ ከዚህ ቀደም ትናንት ጻፍ እንደውም ላልፈው ነበር የፈለግኩት። አንዴ ስላናገርኩት ምናልባት ከተማረበት ይበቃል ብዬ ነበር ያለፍኩት። በዚህ ልክ ከመጣ ደግሞ ከመጣሽ ማርያም ታምጣሽ። ይኸውና ማን ነው እንደዚህ ብሎ በጻፍ መብት ያለው? ተረታ ተረት ብሎ የመናገር ስልጣን የሰጠው ማን ነው? ማጽዳት አለበት ብሎ መናገር የሚናገር ማን ነው? ኦርቶዶክስ እንደዚህ ነው። ጌታ በሚያውቀው ግን ተረት አይደለም። በእውነት ተረት አይደለም። ጌታ ልጁ እኮ ልክ እኮ ነው። አንድ ቤተክርስቲያን እንደዚህ አይነት ታሪክ የያዘች እንዴ ጭልጥ ያለ ተረት ውስጥ ነው እንጂ ያለችው። በደንብ ማጽዳት አለባት። ትክክል እኮ ነው ልጁ። ይሄን የተናገረው የእግዚአብሔርን ቃል ማንበብ ስለጀመረ እኮ ነው። ተረታ ተረት ያለው እሳቸው ተቆጡ። እኚህ አባባ ተቆጡ። እሳቸው ይቆጣሉ፣ ይወዳሉ እንደዚህ አይነት ተረት። እኚህ ደግሞ በጣም ነው የሚወዱት። እንዲነካባቸው አይናቸው ነው። እንደዚህ አይነት ተረት እጅግ በጣም ሲበዛ ይወዳሉ እና ተቆጡ። እንዴት አንተ እንደዚህ ልጁ ኦርቶዶክሳዊ ነው። ቴሌግራም ግሩፑ ላይ ነው የጻፈው። ተቆጡ። እሺ ካላችሁ እኮ መውጣት ነው እና ጥያቄ ያልገባኝ ሌላ ነገር ነው። ተረት ጥያቄ ነው። እኔ የጻፍኩት ይሄን ጽሁፍ ቤተክርስቲያን ማጽዳት አለባት፣ ጭራሽ በስዕል ላይ ማለገጥ ለእኔ የጻፍኩት ይሄን ጽሁፍ እኔ ኤዲት ያደረኩት። ማን የታዘለው ትለኛለች? አብ ነው የታዘለው። ከዚህ በላይ ተረት አለ እንዴ? አብ እኮ ነው የታዘለው። ቆይ አንዴ፣ ቆይ መጽሐፉን ላምጣ ላሳያችሁ። በእውነት አንዴ ይሄ ማለት ነው መጽሐፉ ማለት ነው 13ኛው ምዕራፍ የመስተዛዘል ምዕራፍ ብያችኋለሁ። ይሄ ነው። አሁን ተመልከቱ እንግዲህ። እሺ ተረቱ ይሄ ነው። ቀጥል እስኪ ወዳጅ። ለዛ ነው አሁን አይደል ስድብ የተሰደበው ማለት። ስለዚህ ወይ ስለምትሉ እናመሰግናለን። በዚህ አጋጣሚ እዚህ ቻናል ላይ ያላችሁ ሰዎች ይሄ ልጅ ማለት ኢዮብ መኮንን የሚባል እስልምና ላይ የሚሰራ ኦርቶዶክሳዊ ነው። ሎጎስ መንፈሳዊ ቻናል ይላል። ቻናሉ ላይ ነው ያስቀምጠው። እዚህ ጋር ቁጭ ያሉት እነማን ናቸው? እስኪ ጻፉልኝ። ኧረ እንዳጽፉ ነውር ነው በጌታ ስም። ማን ናቸው እዚህ ጋር ቁጭ ያሉት? ሁለቱ ሽማግሌዎች። እዚህ የታዘለውስ ማን ነው? አነብላችኋለሁ። የታዘለው ማን ነው? እዚህ ጋር ያዘለውስ ማን ነው? አጅሬው ነው። ያዘለውም አጅሬው ነው። እዚህ ጋር የታዘላለ። እዚህ ጋር ደግሞ አሁን ጌታ በእውነት አሁን ይሄ ተረት ነው ብሎ በመናገሩ ልጁ ትቆጣዋለህ? ነውር አይደለም? ከዚህ በላይ ተረት ከየት ይምጣ? ይሄን እኮ ካነበብክ በኋላ ደህና ሁኑ ልጆች፣ የዛሬ አበባዎች፣ በእንደዛ ብለህ እኮ ነው የሚጨርሰው። እንደዛ እንኳን ለማለት ይሰቀጥጣል። በእውነት ነው የምላችሁ። እንዴ እኮ ተረት እኮ ከዛ በላይ እንደው ስያሜ ቢኖረው በቃ የሚባል እኮ ነው። ልጁ ምን አጠፋ? ትክክል እኮ ነው ያለው ነገር። እንዴ አንተ በአምላክ ላይ እንደዚህ እያላገጥክ እንዲህ እየቀለድክ ጌታ ይቅር ይበል። ራሳችሁን ገልጻችሁ ወየ ስለምትሉ እናመሰግናለን። ለምን ሳታደክሙ ራሳችሁ ስለምትገልጹ። አሁን እዚህ ፔጅ አልደረስኩም ነበር እኔ፣ ግን በቴክስት እንደዚህ ስለላኩ በጣም የምናመሰግነው። ቋቅ ይበላችሁ እንጂ በሃይማኖቴ ከማናችሁም ጋር ነው የማልደራደረው። ዛሬም ነገም የምነግራችሁ ነገር ይሄ ነው። በቃ መፍትሄ ነው። መፍትሄው ምንድን ነው? የቤተክርስቲያን ተወኝ መቀበል። እዚህ ላይ ይህንን ስልክ የተወሰደው መሰላችሁ ከዚህ መጽሐፍ ላይ
እንደው ገራሚ እኮ ሰው ነው እኮ የተሰበሰበው እኮ እንደው ይገርማችኋል እኮ ቤተክርስቲያን እኮ ያለባት መከራ ራሱ ይሄን መሰለኝ። ይሄን ይሄው ራሱ አሁን ይሄ ሰው ገጽ 74 ቀጥሎ ያለው ይሄ ገጽ እዚህ ላይ የተቀበለው ክርስቶስን እንደተሸከሙ ዘርጎ በአምሳለ ሕፃን የተደረገው አልገባኝም፣ አስረዱኝ። ያባት ነው እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ጭራሽ በስዕል እግዚአብሔር ላይ ማላገጥ ብሎ ግን መናገር ምን ማለት ነው? እና ልክ አይደለም፣ ልክ አይደለም ወይ እንዴ? ልክ አይደለም ወይ? ከዚህ በላይ ማላገጥ አለ እንዴ? በእውነት ከዚህ በላይ ማላገጥ አለ? ገጽ 74 ቀጥሎ ያለው ይሄ ገጽ እዚህ ላይ የተቀበለው ክርስቶስን እንደተሸከሙ ዘርጎ በአምሳለ ሕፃን የተደረገው አልገባኝም። ከዚህ በላይ ማላገጥ አለ? ማን ነው አሁን? ይሄ ማን ነው እንዴ? በእግዚአብሔር ላይ የምታላግጡ ማን እናንተ ናችሁ? ትክክል እኮ ነው ልጁ። ማን ነው እያልከን ነው? ያኛው እሺ ችግር እዛ ጋር ያለው ጥግ ላይ ያለው ያው አንድ ግብፃዊ ሰውዬ ነው። ይሄስ ማን ነው? በእውነት ማን ናቸው እነዚህ እዚህ ጋር ዳር ያስቀምጥካቸው እንዴ? ይሄ እኮ በእውነት ተረታ ተረት ነው ያለው ልጁ። በጣም ስነ ምግባር ባለው ቋንቋ ነው የገለጸው እኮ። በጣም ጨዋ ልጅ ነው። በእውነት ነው የምላችሁ። በጣም ስርዓት ባለው መልኩ ነው የገለጸው ማለት ነው። ኢዮብ የተናገረው በጣም ጨዋነት ባለው መልኩ ነው። እንዴ ከዚህ በላይ ማላገጥ አለ እንዴ? ታዲያ ማን ነው እያልክ ነው? አሁን ይሄን የታዘለ ሰው ማለት ነው። የታዘለ ማን ነው? ገብቷችኋል? የታዘለው ክርስቲያኖች ገብቷችኋል? ማን እንደታዘለ ገብቷል? ላሳያችሁ። በእውነት ማን እንደታዘለ ላሳያችሁ። በጣም እኮ የሚያሳፍሩ ሰዎች ናቸው። በጣም የሚያሳፍሩ። ይኸው ገድለ አቡነ ገብረ መንፈስ ቅዱስ በሁለቱ ገዳማት የታተመ በዝቋላና በምድረ ከብድ የታተመ። እነዚህን እኮ ነው ያዘላቸው። ገብቷቸዋል? አሁን የታዘለው ይሄኛው ነው። እነዚህ ደግሞ ጥግ ስር ዛፍ ስር ቁጭ ብለዋል። ኩርምት ኩርምት ብለው ማለት ነው። ቀጣይ ደግሞ ይሄኛው ይታዘላል። ከዛ ይሄኛው ቀጣይ ይታዘላል። ይሄው ምዕራፍ 13 ከዚህ ጀምሮ ብታነቡት ጉድ ነው። ከፈለጋችሁ አነብላችኋል። ከቁጥር 10 ጀምሮ ላንብብላችሁ። አሁን የኛው ታሪክ ማለት ነው። አባታቸው ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌዎች ደክመው በጥላ ስር አርፈው አገኘ ይላል። ምንድነው ያገኘው? 3 ሽማግሌዎች። እሺ፣ ያረፉበትም ተራራ እንደ ፀሐይ ያበራ ነበረ። አባታቸውም አይቶ በልቦናው እሰወራቸዋለሁ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር ሽማግሌዎቹ እሺ ብለህ አትለፈን፣ አንድ ምዕራፍ ያህል አዝለ ውሰደን እያሉ አሰምተው ተናገሩ። እነዚህ 3ቱ ሽማግሌዎች ምንድነው እዘለን አሉት። እሺ ቀርቦም ባያቸው ጊዜ መላ ሰውነታቸው በሽታ የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። አንዱን አዝሎ ሄደ። እሺ ምን አረገ? አንዱን አዝሎ ሄደ። ይሄኛውን አዝሎ ሄደ ማለት ነው። ይሄኛውን አዝሎ ሄደ። እነዚህ ጥግ ስር ቁጭ ብለዋል። እዘለን አሉት። እነዚህ ኩርምት ብለው ቁጭ አሉ። ከዛ አንዱን አዝሎ ሄደ። እሺ አንዱን አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌውም አባታቸውን እህል ስለማትበላ ውሃም ስለማትጠጣ ይደክመሃልና ከዚያ አስቀምጠኝ አለው። አባታቸውም ወዴት ታውቀኛለህ አለው። ሽማግሌውም ተመለሰ ሄደ፣ ባልንጀሮቼን አምጣቸው። ከሞን ባልንጀሮቼ
ይሄኛው እነዚህን ባልንጀሮቼ ይላል። እንዴ ምን እያላችሁ ነው? አብ ለወልድና ለመንፈስ ቅዱስ ባልንጀሮች ናቸው እንዴ? ምን ማለት ነው? እንግዲህ እየነገሩን ያሉት እኮ ሶስቱን አካላት አቦ አዘለ እያሉን ያሉት በመጽሐፋቸው። ምኖቼን አምጣ ነው ያለው ይሄኛው? ባልንጀሮቼን። የታዘለው ባልንጀሮቼን ይዘክና አለው። እሺ ባልንጀሮቼን አምጣቸው አለው። ሽማግሌውን በዚያ ትቶ ወደ ሁለቱ ሽማግሌዎች ሄደ። ከሁለቱ አንዱን አዝሎ ሽማግሌው ወዳለበት አደረሰው። ተመልሶም ሶስተኛውን ሽማግሌ አመጣው። ሶስቱን ሽማግሌዎች አደረሳቸው። አባታቸው ገብረ መንፈስ ቅዱስም እነዚያን ሽማግሌዎች ከወዴት መጣችሁ? የሽታችሁ መዓዛ ልብን ይመስጣል አላቸው። ሶስቱ ሽማግሌዎችም ተነስተው ቆመው ለአባታቸው ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ። ለአቦ በምን ተገለጹ? በአንድነት በሶስትነት ተገለጹ ይላል። ስላሴን ያዘለው ማለት ነው። አቦ አባታችን አብርሃም እሺ በመመሬ ዛፍ ስር ስላሴን በአንድነት በሶስትነት እንዳየ ውሸት ዘፍጥረት መጽሐፍ ምዕራፍ 18 ላይ አብርሃም ስላሴን አልተመለከተ። በጣም ውሸት፣ ድብን ያለ ውሸት። አባታቸው ገብረ መንፈስ ቅዱስም ስላሴን በአንድነት በሶስትነት አያቸው። አንድ ሰው እስራኤል የተባለ ያዕቆብ ባደረበት በፈለገ ያቦቅ እንደታገለው እንደባረከው ዘፍጥረት 28 የያዕቆብን ታሪክ ታውቁታላችሁ። እንዲሁ አብ ወልድ መንፈስ ቅዱስ አባታቸው ገብረ መንፈስ ቅዱስን ባረኩት ይላል። ያዘለው አቦ ማለት ነው አብ ወልድ መንፈስ ቅዱስን። ቀጥሎ ተመልከቱ። አንተ እንዳዘልከን እኛም እናዝልሃለን። አሁን ደግሞ ተራው የአብ ወልድ መንፈስ ቅዱስ ሆነ፣ የማዘሉ ተራ ማለት ነው። አንተ ምን እንዳልከን? እንዳዘልከን። እሺ እኛም እናዝልሃለን፣ እስከ ሰባቱ ሰማያትም ድረስ እናወጣሃለን አሉት። እንዴ አሁን ደግሞ የአብ ወልድ መንፈስ ቅዱስ ተራ ሆነ፣ የማዘሉ ማለት ነው። ማንነው ደግሞ የሚታዘለው? ግብፃዊው ሰውዬ ማለት ነው። እሺ ሊታዘል ነው። እሺ ያን ጊዜ መልካቸው ተለወጠ፣ የባህሪ ክብራቸውን ገለጹ፣ እንደ እሳት ነበልባል ሆኑ። መባረክት ሁሉ ተብለጨለጩ፣ ሰማያትም ተናወጡ፣ ድንጋዮችም ወደቁ። ደቀ መዛሙርት በደብረ ታቦር ታላቅ ምስጢር እንዳዩ ይህቺ መለኮታዊ ጸጋ መንፈሳዊ ሀብት ለብፁዕ አባታቸው ገብረ መንፈስ ቅዱስም ተሰጠቻቸው። ነቢያት፣ ሐዋርያት እግዚአብሔርን እንዳዩት አባታቸውም አየው። ማቴዎስ 17 ላይ ያን ጊዜ የብርሃን ፈጣሪ ያው ማቴዎስ 17 ታውቁታላችሁ። የደብረ ታቦር ጌታ ሶስቱን ሐዋርያት ይዞ ወጣበት ታሪክ ማለት ነው። ከምን ጋር እንደሚሰፉት ተመልከቱ። እሺ ያን ጊዜ የብርሃን ፈጣሪ አብ ምን ብሎ? ያን ጊዜ የብርሃን ፈጣሪ አብ ምን አድርጎ? አዝሎ እስከ ሁለተኛው ሰማይ እስከ ሶስተኛው እኩሌታ አደረሰው ይላል። አቦን አባዘለው። ከዛ ወልድ ደግሞ ናናና ይደክማልና እኔ ደግሞ ላግዝ ቆይ ብቻህንም ማለት ሞት እኮ ነው። ወልድ ደግሞ ተቀብሎ አዝሎ እስከ አምስተኛው ሰማይ እስከ ስድስተኛው እኩሌታ አደረሰው። እየተቀባበሉ ማለት ነው። አቦ እንዴ ለኔስ ለምን ይቅርብኝ? መንፈስ ቅዱስ ደግሞ በኢየሱስ እኔስ ደግሞ እስከ ሰባተኛው ሰማይ ግርማው ወደሚያስፈራ ዙፋን አደረሰው ይላል። እየተቀባበሉ ማለት ነው። ይሄን እኮ ነው ተረት ያለው ልጁ። እንዴ በጣም በጨዋ ቋንቋ እኮ ነው ልጁ የገለጸው። ይሄን ታሪክ እኮ ነው ተረት ብሎ የተናገረው። እንዴ እኮ ነውር ነው፣ ጌታ በሚያውቀው ነውር እኮ ነው። ስድብ ነው እኮ፣ ፈጣሪን መሳደብ ነው። እንዴ በጣም ደፋሮች ናቸው እኮ። እንዴ በእግዚአብሔር ፊት እኮ ንስሐ መግባት ያለባት እኮ ተቋም እኮ ናት። በእውነት ነው የምላችሁ። እንዴ በዚህ ልክ እየተናገሩ ይሄን ለምን ተረታልክ ብሎ ነው እኮ አባባ እየተቆጣ ያለው። ይወዳል እንደዚህ አይነት ነገር ይወዳሉ። ይቅርታ አንተ ያልኩኝ ይወዳሉ እንደዚህ አይነት ነገር። ተቆጡ። ይሄን ተረት በማለቱ ልጁ ማለት ነው። ይሄው
ይህን ነው በቴሌግራም ግሩፕ ላይ ያናገርኩት። ስክሪንሾት ነው በነገራችን። ምንድን ነው ያለ? እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ማን ያለ? አጅሬው። እንደውም ላልፈው ነበር የፈለግኩት አንዴ ስላናገርኩት ምናልባት ከተማረበት ይበቃል ብዬ ነበር ያለፍኩት። በዚህ ልክ ከመጣ ደግሞ ከመጣሽ ማርያም ታምጣሽ። ይኸውና ማን ነው እንደዚህ ብሎ መጻፍ መብት ያለው? ተረታ ተረት ብሎ የመናገር ስልጣን የሰጠው ማን ነው? ማጽዳት አለባት ብሎ መናገር የሚናገር ማን ነው? ኦርቶዶክስ እንደዚህ ነው። ቤተክርስቲያን ማጽዳት አለባት ጭራሽ በስዕል ላይ ማላገጥ ለኔ የጻፍኩት ጽሁፍ እኔ ልክ አይደለም። ይሄ ጽሁፍ ተረታ ተረት አይደለም ወይ? በእውነት ነው የምላችሁ፣ ተረታ ተረት ነው ይሄ። ይሄ እኮ ስድብ ነው። እንደውም ልጁ እንዳልኩት በጨዋ ቋንቋ ነው ሐሳቡን የገለጸው። ይሄ እኮ በጣም የተረገመ መጽሐፍ እኮ ነው። የተረገመ መጽሐፍ ማለት ነው። እግዚአብሔርን የሚሳደብ የተረገመ መጽሐፍ። ይሄ እኮ መቃጠል ያለበት መጽሐፍ እኮ ነው። ጌታ በሚያውቀው መቃጠል ያለበት ነውረኛ መጽሐፍ። ሰው እንዴት ለዚህ ሐሳብ ለዚህ መጽሐፍ ለእንደዚህ አይነት ፎቶ እንዴት ይከራከራል? ተው እንጂ አባ ተው፣ ደርሶ ረፉ። በእውነት የተረት አባት እውነት እኔ አንዳንዴ ሰማለሁና የነዚህ ገድላትና ድርሳን ጸሐፊን ሁላ ነው የሚመስለኝ። ፍቅሩ በጣም የተለየ ነው ለነዚህ ተረቶች ማለት ነው። እጅግ የተለየ ፍቅር ነው ያለው። ሰውን ወደ ሲኦል ይዞ የሚገባ ሰው ነው። በነገራችን ላይ ሰውን ወደ ሲኦል ይዞ የሚገባ ሰው የእግዚአብሔርን ቃል ከማስተማር ይልቅ ለነዚህ ያለው ፍቅር የተለየ ነው። በጣም ነው የሚያሳፍረው። ጌታ በሚያውቀው ማለት ነው። በጣም የሚያሳፍር ሰው፣ ትውልድ ላይ የሚቀልድ ማለት ነው። እና ከዚህ በላይ ተረት አለ እንዴ? ከዚህ በላይ ተረት አለ ወይ? አሁን ይሄ በእግዚአብሔር መንፈስ ነው የተጻፈው። አሁን ይሄ መጽሐፍ በእግዚአብሔር መንፈስ ነው የተጻፈው። እዚህ ጋር ጭራሽ ይኸውልህ እየባረከው ነው መልአኩን ማለት ነው። በእግዚአብሔር መንፈስ ነው ወይ እነዚህ መጽሐፍት የተጻፉት? በእግዚአብሔር እንደዛ ማለት የሚችል ሰው አለ ገብቶ? የአጋንንት መጽሐፍት ናቸው እኮ እነዚህ የአጋንንት መጽሐፍት። በእውነት ነው የምላችሁ። የአጋንንት መጽሐፍት ስለሆኑ ምን ያደርጋሉ? እግዚአብሔርን ሲሳደቡ እንመለከታለን። በእነዚህ ጽሑፋቸው ማለት ነው። እግዚአብሔርን ሲሳደቡ፣ እግዚአብሔር ላይ ሲቀልዱ እንመለከታለን። እግዚአብሔር አመፀኛ በዚህ መጽሐፍ በእውነት ነው የምላችሁ። እግዚአብሔር ምሕረት የማያደርግ ይሄ አቦ የተባለው ሰውዬ ደግሞ የምህረት አባት፣ እግዚአብሔርስ የሚቀጣ ጨካኝ። የዚህ መጽሐፍ ላይ እንደዛ እኮ ነው የተሳለው። ይሄው እንደዚህ ተብሎ ነው እኮ የተጻፈው። ዝሙት የምትወድ ሰንበት የምትሽር በሐሰት የምትምል አንዲት ሴት ነበረች። ኃጢአት ነው አይደለ? አዎ ኃጢአት ነው፣ ትክክል ነው። እዚች ሴት ላይ እግዚአብሔር ምንድን ያደረገው ተመልከቱ። እግዚአብሔር በእርሷ ተቆጥቶ ቤቷ በዚህ ሴትዮ ማለት ነው እባብ አዘዘባት። እንዴ እባብ ላከባት እግዚአብሔር ምን ስላደረገች? ዝሙት ስለምትወድ ሰንበትን ስለምትሽር በሐሰት ስለምትምል እባብ አዘዘባት። ለሽንት ተቀምጣ ሳለ ወደ ማህፀኗ ገባ ይላል። እግዚአብሔር የላከው እባብ ወደ ማህፀኗ ገባ ለሽንት ተቀምጣ ሳለ። እና እኮ በዚህ ጽሑፍ መሰረት እኮ ኦርቶዶክሳውያን ሴቶች በሙሉ እኮ በማህፀናቸው ገብቷል ማለት እኮ ነው እንዳለ። ማን ነው የማይዘሙት? ማን ነው ሰንበት የማይሽር? ለማን ነው በሐሰት የማይናገር? ኦርቶዶክሳዊ ሁኑ። እባብ አዘዘባት ይላል። ለሽንት ተቀምጣ ሳለ ገባ በማህፀኗ ይላል። እንዴ መኖሪያው አደረጋት እባቡ በማህፀኗ ገባ። እሺ የበላችሁን ይበላል፣ የጠጣችሁን ይጠጣል። ካልበላች ካልጠጣች ግን ሆዷን አንጀቷን ይበላል። ውስጥ ቁጭ ብለው ማለት ነው። ደሟን ይጠጣ ነበር። ይሄን ያደረገው ማን ነው? እግዚአብሔር ነው። በሷ አዞባት ማለት እኮ ነው። በዚህ ጌታ ሆይ በዚህ ጽሑፍ መሰረት ማለት ነው የእንጨት ቅርፊት መሰለ ይችላል።
እንደ መቃም ሆነች። ከሆዷ እስከ አንገቷ ድረስ መላይ አደገ ሆዷ ውስጥ ከፍ ከፍም አለ። ከባሏ ጋር በተነጋገረች ጊዜ ያ እባብ ይቀና ነበር። ተመልከቱ፣ ይቀና ነበር። በሆዷም ውስጥ ያውካት ነበር። በባሏም ፊት እንደ በድን ትሆን ነበር ሆዷ ውስጥ ስላለ። አንዳንድ ቀን ድምፁ የፍየል ግልገል፣ አንዳንድ ቀን እንደ ውሻ፣ አንዳንድ ቀንም እንደ ወፍ፣ አንዳንዴም እንደ ዶሮ ይጮህ ነበር። ሆዷ ውስጡ ነው ማለት ነው። ሆዷ ውስጡ ነው ማለት ነው። ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ፣ ኦርቶዶክሳዊ አይደል? ያው ኦርቶዶክሳዊ ስለሆነ ጠጥቶ ሰክሮ መምጣቱ አይቀርም። ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ መጥቶ አነጋገራት። እርሷም በሕያው በእግዚአብሔር አምይሃለሁ፣ አትንካኝ፣ አትቅረበኝ፣ በድንን ትገናኛለህ፣ በቀደመው ኃጢአት እግዚአብሔር ለእንዲህ ያለ ደዌ አሳልፎ ሰጠኝ እያለችው ሰጠኝ። እንግዲህ እንዲህ እያለችው በግድ ተገናኛት። ያው ባሏ ነው እንግዲህ መስከር አይጠበቅበትም ከሷ ጋር ለመገናኘት። ሰክሮ መጥቶ ነው እንግዲህ ተገናኛት የሚለው። ያም እባብ ያው ተገናኙ ማለት ተገናኙ። ያም እባብ ወጥቶ አባላዘሩን ቆረጠው። ይህ ሰውዬ በምን ኃጢአት ይቀና ነበር? እግዚአብሔር የላከባት እዚህ ሴትዮ ላይ የላከባት እባብ ከባሏም ጭምር የሚያፋታ ነው። ባልየውን የሚገል ጭምር ማለት ነው። ተመልከቱ ምን እንደጻፉ ተመልከቱ። በጌታስ አባላዘሩን ቆረጠው እንትኑን ማለት ነው። እሺ ያም ሰው ወዲያው ሞተ። ያችም ሴት እስከ 7 ዓመት በእንዲህ አይነት ሁኔታ ኖረች። ከ7 ዓመት በኋላ ከሩቅ ሀገር አንድ ጻድቅ ሰው መጣ። ያን እባብ በሆዷ ሞልቶ አየው። ያችም ሴት በቀደመው ኃጢአቷ እንደታመመች እግዚአብሔርንም እንዳሳዘነችው ነገረችው። ያም ጻድቅ ሰው የገዳማዊ የአባታቸው ገብረ መንፈስ ቅዱስን ዝክር መታሰቢያ አደርጋለሁ ብለሽ ተሳይ፣ ገንዘብሽን ሀብትሽን ለእርሱ ስጪ ትድኛለሽ አላት። አሁን ይሄ ምን የሚሉት መጽሐፍ ነው? ማንን ነው የበደለችው? ጸሐፊው ማንን በደለች ብሎ ነው የሚናገረው? እግዚአብሔርን። እባብ የላከባት ማን ነው? እግዚአብሔር። ለማን ነው ዘክሪ የምትባለው? ለአቦ። ከሞን እግዚአብሔርን አሳዘነች፣ እግዚአብሔር ተቆጣት። ምዘክረው ዘክሪ የተባለችው ለማን ነው? ለአቦ። መታሰቢያ አድርጋለሁ ብለሽ ተሳይ፣ ገንዘብሽን ሀብትሽን ለእርሱ ስጪ ትድኛለሽ አላት። እርሷም እሺ እሰጣለሁ መታሰቢያውንም አደርጋለሁ አለች። ያም ጻድቅ ሰው ከእርሷ ተለየ። ያችም ሴት በዓሉ እስኪደርስ ድረስ በተስፋ ኖረች። መጋቢት 5 ቀን የአባታቸውን መታሰቢያ ዝክሩን አደረገች። ድሆችን ጦም አዳሪዎችን አጠገበቻቸው። ለቤተ ክርስቲያንም ዕጣኑን መብራቱን ሰጠች። በቃ ይሄ ነው የዚህ መጽሐፍ ዋና ሐሳብ ይሄ ነው። እግዚአብሔር በእናንተ ላይም ቢቆጣ ለአቦ ዝክር አድርጉ፣ ለአቦ ገንዘባችሁን ስጡ እንጂ ትድናላችሁ ነው የዚህ መጽሐፍ ዋናው ሐሳብ። እግዚአብሔር ተቆጪ፣ እግዚአብሔር ምሕረት የለሽ፣ አቦስ ገንዘብ ከሰጣችሁት መታሰቢያ ካደረጋችሁ ከዘከራችሁ የሚምር። ያችም ሴት በዓሉ እስኪደርስ ምን አደረገች? በተስፋ ኖረች። መጋቢት 5 ቀን ይሄን አደረገች። በዚያም ሌሊት አባታቸው ገብረ መንፈስ ቅዱስ እየሰማች እርሷ ወዳለችበት ቤት መጣ። አልተኛችም ነበር። የቤቷም ሰዎች ይሰሙ ነበር። በቤቷ በር ቆሞ አንተ እባብ ማ አቦ፣ አሁን ተዘክር አድርጋለች፣ ገንዘቧን ሰጥታለች። አንተ እባብ ከዚህ ሴት ውጣ፣ ወደ መኖሪያ ሂድ፣ እግዚአብሔር ቀድሞ እንዳዘዘልህ አፈርህን ብላ ነው። ያም እባብ ቀድሞ በገባበት መከራዋን አየች እኮ ሴትዮዋ፣ መከራዋን አየች። ለሽንት ቁጭ ብላ ሳለን በማህፀኗ ገባ ተብሎ የተጻፈው ቀድሞ በገባበት ወጥቶ ምድር ሞላ። አባታቸውም ከእርሷ ተሰወረ። ያችም ሴት የሀገሩን ሰዎች ጠራች። ተሰብስበውም ያን እባብ ገደሉት። ቁመቱም 5 ክንድ ያህል ነበር። 5 ክንድ ማለት 2 ሜትር ተኩል ማለት ነው። ከቁመቷ በላይ ማለት ነው። ከሆዷ ውስጥ የወጣው ከሷ ቁመት እንግዲህ ኢትዮጵያን ይታወቃል አይደል? ቁመታችን ሜትር ከ60 ከ70 ከ80 ከ90 ሲበዛ ማለት ነው። 2 ሜትር ተኩል ነው ይሄ ከሆዷ ውስጥ የወጣው። ይህን አይተው አደነቁ። የሀገሩም ሰዎች ይህን አይተው አደነቁ። የአባታቸውን ዝክሩን አደረጉ። ተመልከቱ። በቃ ይሄ ነው ዋናው የዚህ መጽሐፍ ሐሳብ።
የአቦ ዝክር እንዲደረግ በሱ ዝክር ለሱ ስትዘክሩ ከበሽታ እንደምትድኑ እግዚአብሔርስ ተቆጪ። እግዚአብሔር በኃጢአተኛ ላይ እባብን የሚልክ ከመሆኑ አሁን እኮ ይሄ መጽሐፍ አይደለም። ጌታ በሚያውቀው ተረት ተብሎ አይደለም እኮ የሚነገረው እኮ ይሄ መጽሐፍ የተረገመ የአጋንንት ሐሳብ ነው ተብሎ የሚነገረው። የተረገመ የአጋንንት ሐሳብ ሰዎች በአጋንንት ምሪት የጻፉት መጽሐፍ ነው። የመጽሐፍ በአጋንንት አነሳሽነት በአጋንንት አነሳሽነት እግዚአብሔር ላይ ያመጹ ሰዎች የጻፉት መጽሐፍ ነው። ሰዎች ከእግዚአብሔር ይልቅ ፍጡራንን እንዲመለከቱ የሚያደርግ መጽሐፍ። እግዚአብሔርማ በቃ ተቆጪ ነው። ከእግዚአብሔር በጣም በብዙ ክንድ ርቀክ ለፍጡራን ህይወትን አሳልፈ እንድሰጥ የሚያደርግ መጽሐፍ ነው እና ልጁ ተረት ቢል ይፈረድበታል እንዴ? አልቀበልም ቢል ይፈረድበታል? እውነቱን ነው። እግዚአብሔር ቃል ማንበብ ጀመረ። እውነቱን እኮ ለዛ ነው አሁን ስድብ የተሰደበው ማለት። ስለዚህ ወየ ስለምትሉ እናመሰግናለን። በዚህ አጋጣሚ እዚህ ቻናል ላይ ያላችሁ ሰዎች ራሳችሁን ገልጻችሁ ወየ ስለምትሉ እናመሰግናለን። ለምን ሳታደክሙ ራሳችሁ ስለምትገልጹ። አሁን እዚህ ፔጅ አልደረስኩም ነበር እኔ ግን በቴክስት እንደዚህ ስለላኩ በጣም የምናመሰግነው። ቋቅ ይበላችሁ እንጂ በሃይማኖቴ ከማናችሁም ጋር ነው የማልደራደረው። ዛሬም ነገ የምነግራችሁ ነገር ሃይማኖቱ ምንድነው? ይሄ ማለት ነው እንግዲህ ልጁ ተረት ነው ያለው። ይሄን ገድል ላይ ያለውን ሐሳብ ነው። በሃይማኖቴ ያለው ምንድነው? እዚህ መጽሐፍ ላይ ያለውን ሐሳብ ነው ወንድማችን ማለት ነው። ጌታ ይርዳ። በእውነት ነው የምልህ ጌታ ካረዳ ከባድ ነው። ጌታ ካረዳክ ወጣቱ አባባ ተስፋ የሆነ ነው ቁጭ የምትለው። በቃ ወጣቱ አባባ ሃይማኖት ያለ ይሄን ተረት መጽሐፍ ማለት ነው። ልጁ የተናገረው ዶግማ የሆነ ነገር አይደለም የተናገረው። እዚህ ላይ ያለውን ተረት አልቀበልም ያለው ነውር ነው። ተረታ እግዚአብሔር ላይ ማላገጥ ነው። እግዚአብሔርን መሳደብ ነው ያለው። እውነት ነው። በጣም ነውር የሆነ መጽሐፍ ነው። እስኪ ግቡና እነዚህ መጽሐፍቶች እውነት የምትቀበሏቸው ናቸው? በእነዚህ መጽሐፍቶች አታፍሩም? ለነዚህ መጽሐፍ መሞገት ትችላላችሁ? ትቀበላላችሁ? እነዚህ መጽሐፍት በጭራሽ ነው የማትቀበሉት። መቆም አትፈልጉም። በእነዚህ መጽሐፍት ፊት ታፍሩበታላችሁ። በገላትና በድርሳናት ታፍራላችሁ። እግዚአብሔር ይመስገን የሚያፍር ትውልድ ተፈጥሯል። ቤቱ አስቀምጦ ይስመው የነበረውን መጽሐፍ ዛሬ ኦርቶዶክሳዊው ወጣት ሽማግሌ አሮጊት አፍሮበታል። ማውራትም አይፈልግም፣ ስለ መጽሐፉ ማየትም አይፈልግም፣ ከቤቱም አውጥቶታል። ክብር ለእግዚአብሔር ይሁን። ይሄን ያደረገው እግዚአብሔር ነው። በቃ ቀን ወጣ። ትውልዳችንን በልታችኋል። ቤተሰቦቻችን፣ ዘሮቻችን በሙሉ በልታችኋል። ያ ጊዜ አብቅቷል። በእነዚህ መጽሐፍት ፊት ቆማችሁ መሞገት የማትችሉበት ጊዜ መጥቷል። ምክንያቱስ ይሄ እግዚአብሔር ጊዜ ስለሆነ ነው። ታፍርበታለህ። በጣም ነው የምትሸማቀቁት። ስለነዚህ መጽሐፍት ሲነሳ መቆም አትፈልጉ። ይሄን ያደረገው እግዚአብሔር ነው። የማንም አቅም አይደለም፣ የማንም ብርታት አይደለም። ይሄን ያደረገው እግዚአብሔር ነው። ገና ከዚህ በላይ እያንዳንዱ መጽሐፍ እያወጣ ከስንክሳር ጀምሮ ታቃጥላለህ። አልቀበልም ትላለህ። ያኔ አይንህ ወደ መጽሐፍ ቅዱስ ይዞራል ማለት ነው። ሰው ደግሞ የእግዚአብሔርን ቃል አንብቦ አንስቶ ማንበብ ከጀመረ ክርስቲያን ይሆናል። የእግዚአብሔርን ሐሳብ ይረዳል። የእግዚአብሔር ሐሳብ ላይ በእንደዚህ አይነት መንገድ የዘላለም ሕይወት እንደሚገኝ አይናገርም አይደል? የእግዚአብሔር ሐሳብ በልጁ በኩል ነው። የዘላለም ሕይወት እንደምታገኝ ወደ እግዚአብሔር መግባት እንዳለ የሚናገር የልቦና ዓይን ይከፈታል። ያኔ ክብር ለኢየሱስ ይሁን።